ይህ ንግግር ጥሩ ነው፣ ግን ከኔ ዘንድ ያለው ከዚህ ይበልጣል። እርሱም አላህ ያወረደው ቁርአን ነው፣ ቅን መመሪያና ብርሃን ነው አሉትና ከቁርአን ጥቂት አነበቡለት። ወደ እስልምናም ጋበዙት፣ ሰለመ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የቻናሌ ቤተሰቦች እንዴት ናቸው? ሰላም ከኔ ሰላም ነኝ አልሐምዱሊላህ። ክርስቲያን ወገኖችም ሰላም ብያለሁ። ሰለላሁ ዐለይሂ ወሰለም የህይወት ታሪክ ሴራ ክፍል 28 የቀጠለ። ቻናሉን ሰብስክራይብ ያድርጉ። ይህ ንግግር ጥሩ ነው፣ ግን ከኔ ዘንድ ያለው ከዚህ ይበልጣል። እርሱም አላህ ያወረደው ቁርአን ነው፣ ቅን መመሪያና ብርሃን ነው አሉትና ከቁርአን ጥቂት አነበቡለት። ጋበዙት፣ ሰለመ። ይህ ንግግር ነው ሲል በመዲና እንደተመለሰ አውስና በኸዝረጅ መካከል በተነሳው ጦርነት ተገደለ። የሰለመው በአንደኛው መጀመሪያ ነበር። ሁለተኛ ኢልያስ ቢን ሙዓዝ የመዲና ነዋሪ የሆነ ወጣት ነበር። የኸዝረጅን ጥቃት ለመከላከል ከቁረይሾች ጋር ግንባር ሕልፍ ለመፍጠር ከመጣው የአውስ ጎሳ ጋር አብሮ ወደ መካ መጣ። ይህ የሆነው ቢዓስ የተባለው ጦርነት ከመቀስቀሱ በፊት በ11ኛው ዓመተ ነብይነት ነው። በሁለቱ የመዲና ጎሳዎች ማለትም በአውስ እና በኸዝረጅ መካከል ከፍተኛ የጠላትነት መንፈስ ነበር። አውስ በቁጥር በኸዝረጅ ያንሳሉ። ነቢዩ ሰለላሁ ዐለይሂ ወሰለም የልኡካኑን መምጣት ሲሰሙ ወደ እነርሱ ሄዱና አብረዋቸው ተቀመጡ። ከመጣችሁበት ይበልጥ የተሻለ ነገር ልንገራችሁን አሏቸው። እርሱ ምንድን ነው አሏቸው። እኔ የአላህ መልእክተኛ ነኝ። አላህ ወደ ሰው ልጆች ልኮኛል። አላህን ብቻ እንዲያመልኩ በእርሱ ማንንም ነገር እንዲያጋሩ ጥሪ ያቀርባለሁ። መጽሐፍም አውርዶልኛል አሉ። እስልምናን ሰበኳቸው፣ ቁርአኑንም አነበቡላቸው። ኤልያስም ወገኖቼ ሆይ በአላህ እምላለሁ ከመጣንበት ጉዳይ ይህ የተሻለ ነው አለ። አቡል ሀይሰር አነስ ቢን ራፊዕ የተባለ የልኡኩ አባል አፈረ ከመሬት ቆንጥሮ ከኤልያስ ፊት ላይ አፈር ከመሬት ቆንፍሮ ከኤልያስ ፊት ላይ በተነበትና ተወን የመጣነው ለሌላ ጉዳይ ነው አለ። ኤልያስም አለ። ነብዩ ሰለላሁ ዐለይሂ ወሰለም ተነስተው ሄዱ። ልኡካኑ ከቁረይሽ ጋር ግንባር ለመፍጠር ያደረጉት ሙከራ ሳይሳካ ወደ መዲና ተመለሱ። ተመለሰ፣ ወዲያውኑ ሞተ። ሊሞት ተህሊል ላኢላሃ ኢለላህ፣ ተክቢር፣ አላሁ አክበር፣ ተህሊልና አልሐምዱሊላህ፣ ተስቢህ፣ ሱብሃንአላህ ያደርግ ነበር። ሙስሊም ሆኖ እንደሞተ ጥርጥር የለውም። ሶስተኛ አቡ ዘር አልጊፋሪ ከየስሪብ መዲና ዳርቻ ላይ የኖሩ ነበር። ምናልባትም የስሪብ ሲደርሱ የነቢዩን ሰለላሁ ዐለይሂ ወሰለም መነሳት ከሱወይድ ቢን ሷሚትና ከኤልያስ ቢን ሙዓዝ ሰምተው ይሆናል። እናም ለመስለማቸው ሰበብ ሆነ። ቡኻሪ ኢብኑ አባስን በመጥቀስ እንደዘገቡት አቡ ዘር እንዲህ ሲሉ አውግተዋል። የጊፋር ጎሳ ሰው ነበርኩ። መካ ውስጥ ነብይ ነኝ የሚል አንድ ሰው መነሳቱን ሰማን። ለወንድሜ ወደዚህ ሰው ሂድና አናግረው፣ ወሬውንም ይዘህልና አልኩት። ሄደና አግኝቶ ተመለሰ። ምን በአላህ እምላለሁ በመልካም የሚያዝና ከመጥፎ የሚከለክል ሰው ሆኖ አግኝቼዋለሁ አለ። ባመጣልህ ወሬ አልረካሁም አልኩና ሰገባና ዘንግ ይዤ ወደ መካ መራው። እንደማላውቅ ሆንኩ። ስለ እርሱ መጠየቅ አልፈለኩም። የዘምዘምን ውሃ እየጠጣው ከተቀደሰው መስጊድ ውስጥ ተቀመጥኩ። አልይ በአጠገቤ ያለፈ። እንግዲያ ሰው ትመስላለህ አለኝ። አዎ እንግዳ ነኝ አልኩት። ወደ ቤት እንሂድ አለኝ። ተከተልኩት። ምንም ነገር አልጠየቀኝም። እኔም አልጠየቅኩትም አልነገርኩትም። በቀጣዩ ቀን ማልጄ ወደ መስጊድ ሄድኩ። ስለ እርሱ ስጠይቅ የሚነግረኝ ሰው አልነበረም። አልይ ብን አቢ ጧሊብ አለፈ። የምታውቀውን ሰው አላገኘህምን አለኝ። አላገኘሁም አልኩት። ከኔ ጋር እንሂድ ያለኝና ለምን ጉዳይ ነው ሲል ጠየቀኝ። ሚስጥር ከደበቅልህ የአላህ ነብይ ነኝ የሚል አንድ ሰው ነሳቱ ሰማይ የሚነግረው ሰው ልኬ ነበር።
ገና ያህል ወሬ ስለተገበኝ ወሴ ላገኘው ብዬ መጣሁ አልኩት። ቀኑን አቅጣጫ ይዛሃል፣ ወደ እርሱ የሚያደርሰው መንገድ ይህ ነው። እኔ ወደምገባበት ግባ። አንተ የምፈራልህ አንድ ሰው ካየው ጫማዬን የማስተካከል መስዬ ወደ አጥሩ ተጠግቼ ቆማለሁ። አንተ መንገድህን ቀጥል አለኝ። ተጓዘ። ተከተልኩት። ከነቢዩ ሰለላሁ ዐለይሂ ወሰለም ዘንድ ሲገባ እኔም ገባው። ስለ እስልምና ንገረኝ አልኳቸው። ነገሩኝ። ከዚያው ባለሁበት ሰለም። አቡዘር ሆይ ይህን ጉዳይ ደብቅ፣ ወደ ሀገርህም ተመለስ። የበላይነት ማግኘታችን ከሰማህ ተመልሰህና አሉኝ። በመካህ ጌታ እምላለሁ። ከአጠገባቸው ሄጄ ጉዳያቸው ወደ መስጊዱም ሄድኩ። ቁረይሾች ሆይ ከአላህ ሌላ አምላክ እንደሌለና ሙሐመድ ያላበረ ያመተኛ መሆናቸውን እመሰክራለሁ በማለት ይህን ተባሉና ሞት እስክቃረብ ድረስ ደበደቡኝ። የጊፋርን ጎሳ ሰው ትመታላችሁን? የንግድ መስመራችሁ እኮ በዚያ ነው ሲሏቸው ተውኝ። በቀጣዩ ቀን ጠዋትም ተመሳሳይ ድርጊት ፈጸሙ። ደበደቡኝ። አባስ አግኝቶ ከኔ ላይ በመውደቅ ባለፈው ቀን ያላቸውን ደግሞ ሲሏቸው ተውኝ። አራተኛ ጡፈይል ቢን አምር አልደውሲ ሴራ ክፍል 29 ጡፈይር ቢን አምር አልደውሲ የተከበረና የታፈረ የተዋጣለት ገጣሚና የደውስ ጎሳ አለቃ ነበር። ጎሳው በየመን አንድ ጥግ ራሱን የቻለ ግዛት ነበረው። ጡፈይል በ11ኛው ዓመተ ነብይነት ወደ መካ መጣ። መካውያኑ ከተማዋ ሳይደርስ በፊት መንገድ ላይ አገኙት። ሰላም ታቀረቡለት። የቻሉትን ያህል ክብራቸውን ገለጹለት። እንዲህ ሲሉም መከሩት። ጡፈይል ሆይ ወደ ሀገራችን መጥተሃል። ይህ ከመካከላችን የተነሳው ሰው በርትቶብናል። ህብረታችንን በታትኖታል። ዓላማችንን ለያይቶታል። ንግግሩ እንደ ድግምት ነው። አባትን ከልጅ፣ ወንድምን ከወንድሙ፣ ሚስትን ከባል ይነጣጥላል። በእኛ ላይ የደረሰው መዓት በአንተና በወገኖቹ ላይ እንዳይደርስ እንፈራለን። ስለዚህ አታናግረው፣ ከእሱ ምንም ነገር አትስማ። ጡፈይል እንዲህ ሲል አውግቷል። በአላህ እምላለሁ በጣም ስላስፈራሩኝ ከእርሱ ምንም ነገር ላልሰማ ወሰንኩ። ወደ ተቀደሰው መስጊድ ሲሄድም ምናልባትም በድንገት ቃሉ እንዳይደርስብኝ ስለሰጋው ጆሮዬን በጥጥ ደፈንኩ። ማልጄ ነበር ወደ መስጊድ የሄድኩት። ከካዕባ ዘንድ ቆሞ ሲሰግድ አየሁት። ከአጠገቡ ቆምኩ። አላህ ሳልወድ በግድ የሚያነበንበው ነገር ጥቂት እንዲሰማ አደረገኝ። የሰማሁት ነገር ውብ ነበር። ራሴን በአላህ እምላለሁ የተዋጣልኝ የግጥም አዋቂ ነኝ። ጥሩውን ከክፉ መለየት አይሳነኝም። ይህ ሰው የናገረው እንዳልሰማ የሚከለክለኝ ምን ምክንያት አለ? ወደ ቤቱ እስኪሄድ ድረስ ብቻም ከቤቱ በር ገባሁ። አመጣጤን ሰዎች ምን ያህል እንዲያስፈራሩኝ በዚህ የተነሳ ጆሮዬን በጥጥ መድፈኔንና ሳልወድ በግድ ከንግግሩ የተወሰነ መስማቴን አጫወትኩት። ጉዳይህን ንገረኝ አልኩትም። እስልምናን አብራራልኝ፣ የቁርአን መልእክትም አነበበልኝ። በአላህ እምላለሁ ከዚህ ይበልጥ ያማረ ቃል፣ ከዚህ ይበልጥ ትክክለኛ ጉዳይ ሰምቼ አላውቅም። ወዲያውኑ ሰለምኩ። እውነተኛውን ምስክርነትን መሰከርኩ። ከወገኖቼ ዘንድ ተሰሚነት ያለኝ ሰው ነኝ። አሁን ወደ እነርሱ መለሳለሁ፣ ወደ እስልምና እጠራቸዋለሁ። አላህ አንዳች ተአምር ይለግሰኝ ዘንድ ዱዓ አድርግልኝ አልኩት። ዱዓ አደረገልኝ። የቀረበ ጊዜ አላህ ከፊቱ ላይ እንደ ቀንዲል የሚያበራ አደረገለት። አላህ ሆይ መገምታው እኔ ከሌላ ቦታ አድርግልኝ አለ። ከአንጋው ላይ አደረገ። አባቱንና ባለቤቱን ወደ እስልምና ሰለሙ። ወገኖቹ ወደ እስልምና አልፈጠኑ። ይህም ከህንበተቻ በኋላ ከወገኖቹ 70 ወይም 80 ቤተሰቦችን አስሟል። ለእስልምና ብዙ ውለታ ውሏል። በየማህጡ ጊዜ ነው መጽዋት ሸሂድ ነው። አምስተኛ ዶማዱል አዝድ ሸኑዕ ከተባለ ቦታ የመጣ ነው። መድኃኒት ታዋቂ ነበር። ወደ መካ ሲመጣ ቂላቂሎች ሙሐመድ እብድ ነው ሲሉ ሰማ። ይህን ሰው ላገኘው ምናልባትም ከእብደቱ በእኔ እጅ ፈወስ ይሆናል ሲል አሰበ። ነቢዩ ሰለላሁ ዐለይሂ ወሰለም አገኘቸው። ሙሐመድ የእብደት በሽታ ታዋቂ ነኝ ላክምህን አላቸው።
የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ ምስጋና ለአላህ ተገቢ ነው፣ እናመሰግነዋለን፣ እገዛውን እንጠይቃለን። አላህ ያቀናውን ሰው የሚያጠመው የለም፣ እርሱ ያጠመመውንም የሚያቃናው የለም። ከአላህ ሌላ አምላክ እንደሌለ መሰክራለሁ። አንድ ነው እና መልእክተኛው መሆናቸውን መሰክራለሁ አላቸው። 3 ጊዜ ደገሙለት። የጠንቋዮቹን የደጋሚዎቹንና የገጣሚዎቹን ንግግር ሰምቻለሁ፣ ግን እንዲህ አይነት ንግግር ሰምቼ አላውቅም። ድንቅና ብርቅ ነው። እጅህን ስጠኝና በእስልምና ቃል ኪዳን ልግባለሁ አላቸው። ቃል ኪዳንም ፈጸመ። 6ቱ የየስሪብ መዲና በጎ ሰዎች በ11ኛው ዓመተ ነብይነት የሐጅ ወቅት እስላማዊ ጥሪ መልካም ዘሮች አገኘ። እነዚህ መልካም ዘሮች በፍጥነት ወደ ታላላቅ ዛፎች በመለወጥና በጥላዎቻቸው ሙስሊሞችን ከግፍና ከሰቆቃ መዓት በማስጠለል የታሪክ ሂደት እየተቀየረበት ሁኔታ አመቻቹ። ነቢዩ ሰለላሁ ዐለይሂ ወሰለም ከመካ ሰዎች የማስተባበልና ከአላህ መንገድ ሰዎችን የማገድ ድርጊት ቢደርስባቸውም ወደ ተለያዩ ጎሳዎች በመውጣት ወደ እስልምና ይጠሩ ነበር። ይህን የሚያደርጉት በጎሳዎችና በእርሳቸው መካከል ከመካ ጣዖታውያን አንዱ ግርዶ እንዳይሆናቸው በመስጋት ጨለማ ተገን አድርገው ነበር። አንድ ሌሊት አቡበክርና አልይ አስከትለው ወጡ። በዙህልና በሸይባ ቢን ሰዕለባህ ጎሳዎች ቤት አጠገብም አለፉ። ስለ እስልምናም አናገሯቸው። በአቡበክርና በአንድ የዙህል ሰው መካከል ጥቂት የቃላት ልውውጦች ተደረጉ። በኑ ሸይባዎች ጥሩ መልስ መለሱ። እስልምናን ለመቀበል ግን አልደፈሩም። ከዚያ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በሚና አቀበት አጠገብ ሲያልፉ የሚነጋገሩ ሰዎች ድምፅ ሰሙ። ወደ እነሱ በመቅናት አገኟቸው። 6 የየስሪብ መዲና ወጣቶች ነበሩ። ሁሉም የኸዝረጅ ጎሳ አባላት ናቸው። ስማቸው ሰዓድ ቢን ዘራህ ከበኒ ነጃር፣ አውፍ ቢን አልሐሪዚ ከበኒ ነጃር፣ ረፊዕ ቢን ማሊክ ከበኒ ዘሪቅ፣ ቁጥበት ቢን አሚር ከበኒ ሰልማህ፣ ኡቅበን ቢን አሚር ከበኒ ሐረም፣ ጃቢር ቢን አብዱላህ ከበኒ ኡበይድ። የየስሪብ ሰዎች እንዴት ድል ሆኖ ከመዲና አይሁዶች ወዳጆቻቸው በዚህ ዘመን ነብይ ይነሳል፣ እንከተለዋለን፣ ከእርሱ ጋር ሆነንም ወደ አድና ኢረም ህዝቦች እናጠፋቸዋለን በማለት ሲናገሩ አዘውትረው ይሰሙ ነበር። ነቢዩ ሰለላሁ ዐለይሂ ወሰለም ከአጠገባቸው ሲደርሱ እነማን ናቸው ሲሉ ጠየቁ። የኸዝረጅ ሰዎች ነን አሏቸው። የአይሁድ ወዳጆች አሉ? አዎ አሏቸው። ተቀመጡና ላናግራቸው ሲሉ ጠየቁ። ፈቃደኛ በመሆን ተቀመጡ። የእስልምናን ይዘትና የጥሪያቸውን ባህሪ አብራሩላቸው። ወደ ኢስላም ጠሯቸው። ቁርአንንም አነበቡላቸው። እርስ በርስ እንዲህ ተባባሉ፣ አይሁዶች እንደሚነሳ ይነግሯችሁ የነበረው ነብይ ይህ ነው። እንዳይቀድማችሁ ፈጥናችሁ ጥሪውን ተቀበሉና ስለሙ። ወዲያውኑ ሰለሙ። የየስሪብ ብልሃት ናቸው። በቅርቡ የተደረገው የእርስ በርስ ጦርነት አድክሟቸዋል። የጦርነቱ ነበልባል አሁንም ድረስ አልከሰምም። የነቢዩ ሰለላሁ ዐለይሂ ወሰለም ጦርነቱን ለማስቀረት ምክንያት እንደሚሆን ተስፋ አድርገዋል። ወገኖቻቸው እርስ በርስ መናቆርና መጎዳዳት ላይ ናቸው። አላህ ምናልባትም በአንተ ሰበብ አንድነትን ይፈጥርላቸው ይሆናል። ጥሪህን እናቀርብላቸዋለን፣ ወደ አንተ ሃይማኖት እንጠራቸዋለን። የተቀበልንህን ይህን ሃይማኖት እናብራራላቸዋለን። አላህ በአንተ ሰበብ ህብረትን ከፈጠረላቸው ካንተ ይበልጥ የተላቀ ሰው ፈጽሞ አይኖርም አሉ። ወደ መዲና ሲመለሱ የእስልምና መልእክት ይዘው ተመለሱ። በሁሉም የአንሷር ቤቶች ውስጥ የነቢዩን ሰለላሁ ዐለይሂ ወሰለም ስም ይዘከር ጀመር። አይሻን ማግባታቸው ይቀጥላል።